ሰላም እንዴት ናችሁ? የቱቶሪያላችን ተከታታዮች በዛሬው ቱቶሪያላችን የፊዚክስን የግሬድ 11 ዩኒት 5 ሪቪው ኩዌስችን 5.4ን አብረን እንሰራለን። ቀጥታ ወደ ጥያቄዎቹ። ኩዌስችን ነምበር 1 A steel cork of a soft drink bottle at normal temperature is too tight to open it. Which method helps to open it easily? Heating or cooling? የመጀመሪያ ጥያቄ የሚለው በተለመደው የሙቀት መጠን ማለትም ቴምፕሬቸር ለስላሳ መጠጥ ጠርሙስ የብረት ክዳን ለመክፈት በጣም ጥብቅ ነው። የትኛው ዘዴ በቀላሉ ለመክፈት ይረዳል? ማሞቅ ወይስ ማቀዝቀዝ? በጣም ጥብቅ የሆነ ለስላሳ መጠጥ ጠርሙስ የብረት ክዳን ለመክፈት በጣም ጥሩ ዘዴው ማሞቅ ነው። የብረት ክዳኑ ሲሞቅ የሙቀት መስፋፋትን ያካሂዳል ወይንም ኤክስፓንድ ያደርጋል። ይህ ማለት ክዳኑ እየሰፋና መጠኑ እየጨመረ ይሄዳል ማለት ነው። የብረት ክዳኑ በተለመደው የሙቀት መጠን በጣም ጥብቅ ስለሆነ ማሞቅ ከጠርሙሱ የበለጠ እንዲሰፋ ያደርገዋል። ስለዚህ በሁለቱ መካከል በጠርሙሱና በክዳኑ መካከል የተርማል ኤክስፓንሽን ልዩነት ስለሚኖረው ክዳኑን ለመክፈት ይረዳናል ማለት ነው። ስናሞቀው ክዳኑ በቀላሉ ይከፈትልናል። በአንጻሩ ክዳኑ ከቀዘቀዘ ኮንትራክት ያደርግና መገጣጠሙን የበለጠ ሊያጠብ ስለሚችል ለመክፈት አስቸጋሪ ያደርጓል ማለት ነው። ስለዚህ የብረት ኮርኪውን ማሞቅ በቀላሉ ለመክፈት የሚመከር ዘዴ ነው ማለት ነው። ኩዌስችን ነምበር 2 Does heating a thin circular ring make it wider or narrower? ሁለተኛ ጥያቄ የሚለው ቀጭን ክብ ቀለበት ማሞቅ ሰፊ ወይንም ጠባብ ያደርገዋል ወይ? ቀጭን ክብ ቅርጽ ያለው ቀለበት ማሞቅ የበለጠ ሰፊ ነው የሚያደርገው። አንድ ቁስ ሲሞቅ በሁሉም አቅጣጫ ኤክስፓንድ ነው የሚያደርገው። ለክብ ቀለበት ማለት የሙቀት መጠኑ ይጨምራል ማለት ነው። የሙቀት መጠኑ እየጨመረ ሲሄድ የቀለበቱ ዲያሜትር ይጨምራል ማለት ነው። በዚህ ምክንያት ክፍተቱ ሰፊ ይሆናል። ይህ መርህ ወይንም ፕሪንሲፕል የተመሰረተው በተርማል ኤክስፓንሽን ላይ ነው። ቁሶች ሲሞቁ ኤክስፓንድ ነው የሚያደርጉት፣ ሲቀዘቅዙ ደግሞ ኮንትራክት ያደርጋሉ። ስለዚህ ቀጭን ቀለበት ከሞቀ መጠኑ ትልቅ ነው የሚሆነው ማለት ነው። ኩዌስችን ነምበር 3 A segment of a steel railroad track has a length of 60 meters when the temperature is 0 degree centigrade. What is its length when the temperature is raised to 40 degree centigrade? ሶስተኛ ጥያቄ የሚለው የሙቀት መጠኑ ወይንም ቴምፕሬቸሩ 0 ዲግሪ ሴንቲግሬድ በሚሆንበት ጊዜ የብረት ባቡር ሐዲድ ክፍሉ የሆነ ፓርቱ ማለት ነው ወይንም ሴግመንቱ 60 ሜትር ርዝመት አለው። የሙቀት መጠኑ ወይንም ቴምፕሬቸሩ ወደ 40 ዲግሪ ሴንቲግሬድ ሲጨምር ርዝመቱ ስንት ነው? ጊቭን የተርማል ኤክስፓንሽን ኮኤፊሺየንት የስቲል አለን አልፋ ስቲል ማለት ነው 1.1 ሲባዛ 10 ዘ ፓወር ኦፍ -5 ዲግሪ ሴንቲግሬድ ኢንቨርስ ነው። ኢኒሻል ቴምፕሬቸር አለን ቲ ኖት 0 ዲግሪ ሴንቲግሬድ ነው። ፋይናል ቴምፕሬቸር አለን ቲ 40 ዲግሪ ሴንቲግሬድ ነው። ቼንጅ ኢን ቴምፕሬቸር ማለት ቲ ማይነስ ቲ ኖት ነው የሚሆነው 40 ሲቀነስ 0 ነው የሚሆነው ማለት ነው። ቼንጅ ኢን ቲ ማለት 40 ነው። ባቡር ሐዲዱ ሌንግዝ ኦሪጂናል ሌንግዙ ኤል ኖት 60 ሜትር ነው። የተጠየቅነው በ40 ዲግሪ ሴንቲግሬድ ቴምፕሬቸሩ ሲጨምር ርዝመቱ ስንት ይሆናል ነው። ኤልን የተጠየቅነው ማለት ነው። ሶሉሽን ከተርማል ኤክስፓንሽን ኤል ማለት ኤል ኖት በብራኬት 1 ሲደመር የተርማል ኤክስፓንሽን ኮኤፊሺየንት የስቲሉ ሲባዛ በቼንጅ ኢን ቲ ነው።
ቁጥሮቹን ሰብስቲቲዩት ማድረግ እንችላለን። ሁሉም ጊቭን አለን። ስለዚህ መክተት ነው። ኤል ኖት 60 ሜትር ነው ተብለናል። እሱን እናስገባለን። የስቲሉ ሊኒየር ኤክስፓንሽን ኮፊሸንቱ 1.1 ሲባዛ 10 ዘ ፓወር ኦፍ -5 ነው። ቼንጅ ኢን ቲ 40 ዲግሪ ሴንቲግሬድ ነው። በብራኬት ያለውን ካልኩሌት ስናደርገው 1.1 ሲባዛ 10 ዘ ፓወር ኦፍ -5 ታይምስ 40 ስናደርግ 44 ታይምስ 10 ዘ ፓወር ኦፍ -5 ይመጣል። 44 ሲባዛ 10 ዘ ፓወር ኦፍ -5 ማለት 0.00044 ነው። እሱ ሲደመር 1 ስናረግበት 1.00044 ይመጣል። እሱም በ60 ስናበዛው 60.0264 ሜትር ይመጣል ማለት ነው። 0 ዲግሪ ሴንቲግሬድ ላይ 60 ሜትር የነበረው የባቡር ሀዲድ ልክ 40 ዲግሪ ሴንቲግሬድ ሲሆን 60.0264 ሜትር ይሆናል ማለት ነው። Question number 4. What would happen if upon heating the glass of thermometer expands more than the liquid inside? አራተኛ ጥያቄ የሚለው በሚሞቅ ጊዜ ከውስጥ ካለው ፈሳሽ ይልቅ የቴርሞሜትሩ ግላስ ወይንም መስታወቱ የበለጠ ቢሰፋ ምን ይከሰታል? ግላሱ ወይንም ብርጭቆ ማለት ነው በውስጡ ካለው ፈሳሽ በላይ ኤክስፓንድ ቢያደርግ ቴርሞሜትሩ ሲሞቅ የፈሳሹ መጠን ከቱቦ ግድግዳ ወይንም ከቲዩቡ ወል አንጻር ይቀንሳል። በተቃራኒው ፈሳሹም ሆነ ግላሱ ወይንም መስታወቱ በተመሳሳይ መጠን ቢሰፋ ቴርሞሜትሩ ውጤታማ አይሆንም። ምክንያቱም የሙቀቱ ልዩነት በተመለከተ በፈሳሽ ደረጃ ላይ ምንም ለውጥ ስለማይኖር ቴርሞሜትሩ ውጤታማ አይሆንም ማለት ነው። Question number 5. Why do we use mercury in a glass thermometer while the glass undergoes thermal expansion within it? አምስተኛ ጥያቄ የሚለው በግላስ ቴርሞሜትር ውስጥ ለምን ሜርኩሪ እንጠቀማለን? ግላሱም ከሜርኩሪ ጋር ተርማል ኤክስፓንሽን ያከናውናል ነው የሚለው። ሜርኩሪ በቴርሞሜትሮች ውስጥ ጥቅም ላይ የሚውለው ሃይ ኮኤፊሽንት ኦፍ ተርማል ኤክስፓንሽን ማለትም ከፍተኛ የሆነ የሙቀት መስፋፋት መጠን ስላለው ነው። ይህ ፕሮፐርቲ ደግሞ ትንሽ የሙቀት መጠን መጨመር እንኳን የሜርኩሪ መስፋፋትን እንዲያመጣ ያደርገዋል። ስለዚህ ይህ መስፋፋት ወይንም ኤክስፓንድ ማድረግ በተስተካከለ ወይንም ካሊብሬትድ በሆነ ቴርሞሜትር ውስጥ ባለው የካፒላሪቲ ውስጥ በቀላሉ ሊታይ ይችላል። ይህ ደግሞ አኳሬት እና ፕሪሳይዝ የሆነ የሙቀት መጠን ለማንበብ ያስችላል ማለት ነው። Question number 6. When a metal ring and a metal sphere with equal radius are both at room temperature, the sphere does not pass through the ring. After the ring is heated, the sphere can pass through the ring. Why? ስድስተኛ ጥያቄ የሚለው የብረት ቀለበትና እኩል ራዲየስ ያለው የብረት ሉል ወይንም ሜታል ስፌር አለ። ሁለቱም አትሩም ቴምፕሬቸር ላይ እያሉ ስፌሩ በቀለበቱ ውስጥ አያልፍም። ቀለበቱ ግን ከሞቀ በኋላ ስፌሩ በቀለበቱ ውስጥ ማለፍ ይችላል። ለምን? ቀለበቱ ሲሞቅ ኤክስፓንድ ያደርግና ዋይደር እየሆነ ይሄዳል ማለት ነው። ይህ ደግሞ ስፌሩ ወይንም ኳሱ በቀላሉ እንዲያልፍ ያስችለዋል ማለት ነው። ነገር ግን ቀለበቱ ሲቀዘቅዝ ኮንትራክት ስለሚያደርግና እየጠበበ ስለሚሄድ ኳሱ እንዳያልፍ ይከለክለዋል ማለት ነው። Question number 7. The diameter of a piston is 10 cm. To what temperature should a steel ring of a diameter 9.9 cm be heated so that
the piston can pass through the ring። ሰባተኛ ጥያቄ የሚለው የፒስተን ዲያሜትር 10 ሴንቲሜትር ነው። የብረት ቀለበት ዲያሜትሩ 9.9 ሴንቲሜትር ነው። ፒስተኑ በቀለበት ውስጥ እንዲያልፍ ቀለበቱ በምን ያህል ቴምፕሬቸር መሞቅ አለበት ነው የሚለው። ጊቭን የፒስተኑን ዲያሜትር ዲፒ ብንለው ዲፒ ማለት 10 ሴንቲሜትር ነው። የስቲሉን ሪንግ ደግሞ ዲኤስ ብንለው እሱ ደግሞ 9.9 ሴንቲሜትር ነው ዲያሜትሩ። ሊኒየር ተርማል ኤክስፓንሽን ኮኤፊሽንቱን የስቲሉን አልፋ ኤስ ብንለው 1.1 ሲባዛ 10 ዘ ፓወር ኦፍ -5 ነው። ሪኳየር ቼንጅ ኢን ቴምፕሬቸር ነው። ሶሉሽን ኢንክሪዝ ያደረገው በአንድ ዳይሜንሽን ከሆነ ሊኒየር ኤክስፓንሽን ነው የምንለው። ይሄ ስቲል ሪንጉም ኢንክሪዝ የሚያደርገው በአንድ ዳይሜንሽን ነው። ስለዚህ በሊኒየር ኤክስፓንሽን ፎርሙላ ነው ተጠቅመን የምንሰራው። ከሊኒየር ኤክስፓንሽን ቼንጅ ኢን ኤል ማለት ኤል ኖት ታይምስ አልፋ ታይምስ ቼንጅ ኢን ቲ ነው። በተመሳሳይ መልኩ እዚህ ጋር አሁን ቼንጅ ኢን ዲያሜትር ብንለው ቼንጅ ኢን ዲያሜትር ማለት ኦሪጂናል ዲያሜትሩ፣ በዚህ ኬዝ ኦሪጂናል ዲያሜትሩ የሚሆነው የስቲሉን ነው። ዲ ኖት ታይምስ የስቲሉ አልፋ ሲባዛ በቼንጅ ኢን ቲ ነው። የምንፈልገው ቼንጅ ኢን ቲ ስለሆነ በሁለቱም ሳይድ በዲ ኖት ታይምስ አልፋ ኤስ ሁለቱንም ሳይድ ብናካፍል ራይት ላይ ያለው ይጠፋና ቼንጅ ኢን ቲ ብቻ ይቀራል። ቼንጅ ኢን ቴምፕሬቸር ማለት ቼንጅ ኢን ዲያሜትር ሲካፈል ኦሪጂናል ዲያሜትሩ ሲባዛ በስቲሉ ሊኒየር ተርማል ኮኤፊሽንቱ ነው የምናደርገው በአልፋ ኤስ ማለት ነው። ፒስተኑ 10 ሴንቲሜትር ስለሆነ በስቲል ሪንግ ውስጥ ለማለፍ ስቲል ሪንጉ ሚኒመም 10 ሴንቲሜትር መሆን አለበት፣ 10 እና ከዛ በላይ መሆን አለበት። ስለዚህ ፋይናል ዲያሜትሩ ሊሆን የሚችለው የፒስተኑ ነው ማለት ነው፣ 10 ሴንቲሜትር ነው። ኢኒሻል ደግሞ የምንወስደው አሁን ስቲል ሪንጉ ያለውን ዲያሜትር እንወስዳለን፣ ዲኤሱን ማለት ነው። ስለዚህ ቼንጅ ኢን ቲ ማለት ዲፒ ሲቀነስ ዲኤስ ሲካፈል ዲኤስ ሲባዛ በአልፋ ኤስ ነው የምናደርገው። ቁጥሩን ማስገባት ነው የሚሆነው። ቁጥሩን ስናስገባ የፒስተኑ ዲያሜትር 10 ሴንቲሜትር ነው። የስቲል ሪንጉ ዲያሜትር 9.9 ሴንቲሜትር ነው። ሲካፈል እናደርግና የስቲል ሪንጉን ዲያሜትር 9.9 እናስገባለን ሲባዛ ተርማል ኮኤፊሽንቱን አልፋን 1.1 ሲባዛ 10 ዘ ፓወር ኦፍ -5 ዲግሪ ሴንቲግሬድ ኢንቨርስ ሴንቲሜትር በሴንቲሜትር ይጣፋል። የሚቀረን ዲግሪ ሴንቲግሬድ ነው። የምንፈልገውም ቼንጅ ኢን ቲ ስለሆነ ካልኩሌት ስናደርገው 918.27 ዲግሪ ሴንቲግሬድ ይሆናል። ይሄ የሚያመለክተው ፒስተኑ በስቲል ሪንጉ ውስጥ ለማለፍ ስቲል ሪንጉ ከ918.27 ዲግሪ ሴንቲግሬድ በላይ መሞቅ አለበት ማለት ነው። ወይንም ደግሞ የፒስተኑን ሰርከምፍራንስ ሲፒ ብንለው ሲፒ ማለት ሰርከምፍራንስ ስንፈልግ ፓይ ታይምስ ዲ ነው። ስለዚህ የምናደርገው ፓይ ታይምስ የፒስተኑን ዳያሜትር ነው የምናደርገው። ይሄ ማለት ፓይ 3.14 ነው። የፒስተኑ ዳያሜትር 10 ነው። 3.14 ሲባዛ በ10 31.4 ሴንቲሜትር ነው የሚሆነው። የስቲል ሪንጉን ሰርከምፍራንሱን ሲኤስ ብንለው ፓይ 3.14 ነው። የስቲል ሪንጉ ዲያሜትር 9.9 ነው። ሁለቱን ስናበዛ 31.086 ሴንቲሜትር ይሆናል። አልፋ ስቲሉ ያው 1.1 ሲባዛ 10 ዘ ፓወር ኦፍ -5 ዲግሪ ሴንቲግሬድ ኢንቨርስ ነው። ቼንጅ ኢን ቲ ማለት ልክ ዲያሜትሩን እንዳቀናነስ ነው። እዚህ ጋም ሰርከምፍራንሱን አቀናንሰን
ስቲሉ አልፋ ሲባዛ በሰርከምፍራንስ ኦፍ ዘ ስቲል ነው የምናደርገው። እዚህ ቼንጅ ኢን ቲ ማለት ሲፒ ማይነስ ሲኤስ ሲካፈል አልፋ ኤስ ሲባዛ በሲኤስ ነው የሚሆነው። ቁጥሩን ማስገባት ነው። የፒስተኑ ሰርከምፍራንስ 31.4 ነው። የስቲል ሪንጉ ሰርከምፍራንስ ደግሞ 31.086 ነው። አልፋ 1.1 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 5 ነው። የስቲል ሪንጉ ሰርከምፍራንስ 31.086 ነው። ከላይ ያለውን ስናቀናንሰው 0.314 ነው የሚሆነው። ከታች ያለውን ስናበዛው ሁለቱን 1.1 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 5 ታይምስ 31.086 የሚሆነው 34.1946 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 5 ነው። 0.314 ሲካፈል ለ34.1946 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 5 የሚሆነው 918.27 ነው የሚሆነው። ይሄ ቼንጅ ኢን ቲ ማለት ነው። ስለዚህ ተመሳሳይ ነው። በዳያሜትሩም ስንሰራው የምናገኘው ቼንጅ ኢን ቲ በሰርከምፍራንስም ስንሰራው አንድ አይነት ነው። ከሁለት አንዱን መጠቀም ትችላላችሁ። በዳያሜትሩ ተጠቅማችሁ ካልኩሌት ማድረግ ትችላላችሁ ቼንጅ ኢን ቲ፣ ወይንም ደግሞ ሰርከምፍራንሱንም ተጠቅማችሁ ማግኘት ትችላላችሁ ማለት ነው ቼንጅ ኢን ቲ። Question number 8. Suppose a 300 liter steel barrel is filled with Italy alcohol at a temperature of 10 degrees centigrade. How much Italy alcohol overflows if the system is heated to 100 degrees centigrade? ስምንተኛ ጥያቄ የሚለው 300 ሊትር ብረት በርሜል በኢታሊ አልኮል ተሞልቷል እንበል። በ10 ዲግሪ ሴንቲግሬድ ላይ ሲስተሙ እስከ 100 ዲግሪ ሴንቲግሬድ የሚሞቅ ከሆነ ምን ያህል ኢታሊ አልኮል ይፈሳል ነው የሚለን። ጊቨን ኦሪጂናል ቮሊዩሙ ቪኖት 300 ሊትር ነው። አልፋ የስቲል አለ 1.1 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 5። ጋማ ስቲል ማለት 3 ታይምስ አልፋ ነው የሚሆነው። 3 ታይምስ 1.1 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 5። ይሄ ደግሞ 3.3 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 5 ዲግሪ ሴንቲግሬድ ኢንቨርስ ይሆናል። ኢኒሻል ቴምፕሬቸር አለ 10 ዲግሪ ሴንቲግሬድ። ፋይናል ቴምፕሬቸር አለ 100 ዲግሪ ሴንቲግሬድ። ቼንጅ ኢን ቲ ማለት ቲ ማይነስ ቲ ኖት ነው የሚሆነው። 100 ሲቀነስ 10 ማለት ነው 90 ዲግሪ ሴንቲግሬድ ይሆናል። ቼንጅ ኢን ቲ 90 ዲግሪ ሴንቲግሬድ ይሆናል። የተጠየቅነው ሲስተሙ በ100 ዲግሪ ሴንቲግሬድ ሲሞቅ ምን ያህል ኢታሊ አልኮል ፈሷል ነው የሚለው። ሶሉሽን ቼንጅ ኢን ቪ ማለት የኢታሊ አልኮሉ ቮሊዩም ሲቀነስ የስቲሉ ቮሊዩም ነው የሚሆነው። የሁለቱ ቼንጅ ነው ኦቨርፍሎ ያደረገው የሚሆነው ወይንም የፈሰሰው የሚሆነው። ሁለቱንም እንፈልግና ከዛ እናቀናንሳለን። መጀመሪያ የኢታሊ አልኮሉን እንፈልግ። ቮሊዩም የኢታሊ አልኮሉ ማለት ቪኖት ታይምስ በብራኬት 1 ፕላስ ጋማ ኦፍ ኢታሊ አልኮል ሲባዛ በቼንጅ ኢን ቲ ነው። ቁጥሩን ማስገባባት ነው የሚሆነው። ቪኖት 300 ነው። የኢታሊ አልኮሉ ጋማ 11.2 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 5 ነው። ቼንጅ ኢን ቲ 90 ነው። 300 በብራኬት ውስጥ 1 ሲደመር 11.2 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 5 ታይምስ 90 ነው የሚሆነው። 11.2 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 5 ሲባዛ በ90 0.01008 ይመጣል። ሲደመር 1 አድርገን በ300 ብናበዛው 303.024 ይመጣል ሊትር ማለት ነው። የስቲሉን ቮሊዩም ደግሞ ካልኩሌት ስናደርግ አሁንም በተመሳሳይ ፎርሙላ በተርማል ቮሊዩም ኤክስፓንሽን ኮኤፊሽንታቸው ብቻ ነው የሚለያየው እንጂ ፎርሙላው ተመሳሳይ ነው። ቪ ኦፍ ስቲል ማለት ቪ ኖት በብራኬት 1 ፕላስ ጋማ ኦፍ ስቲል ታይምስ ቼንጅ ኢን ቲ ነው የሚሆነው። ቁጥሩን ማስገባት ነው። ቪ ኖት 300 ነው። ጋማ ኦፍ ስቲል 3.3 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 5 ነው። ቼንጅ ኢን ቲ 90 ነው።
በብራኬት ውስጥ ያለውን ካልኩሌት ስናደርገው 3.3 ሲባዛ 10 ዘ ፓወር ኦፍ -5 ሲባዛ በ90 0.00297 ነው። ሲደመር 1 አድርገን በ300 ብናበዛው 300.891 ሊትር ይመጣል። ቼንጅን ቪ ኦቨርፍሎ ያደረገው ማለት የሁለቱ ዲፈረንስ ነው። የኢታሊያ አልኮሉ ቮሉም ሲቀነስ የስቲሉ ቮሉም ነው የሚሆነው። ስናቀናንሰው ቼንጅን ቪ ማለት 303.024 ሲቀነስ 300.891 ነው። ሁለቱን ስናቀናንስ 2.133 ይመጣል። ኦቨርፍሎ ያደረገው ማለት 2.133 ሊትር ነው ማለት ነው። Question number 9. Consider 3 metal rods. Each has a length of 40 cm at temperature of 0 degree centigrade. When the temperature on them is increased by 100 degree centigrade, the length of the one is increased by 0.08 cm. The second one by 0.05 cm. The third rod, which is made up of combination of the first two metals, extends by 0.06 cm. Find the length of each portion of the composite bar. ዘጠነኛው ጥያቄ የሚለው 3 የብረት ዘንጎች አስቡ ይለናል። የእያንዳንዳቸው ርዝመት 40 ሴንቲሜትር ነው። በ0 ዲግሪ ሴንቲግሬድ ቴምፕሬቸር ላይ በእነሱ ላይ ያለው የሙቀት መጠን ደግሞ በ100 ዲግሪ ሴንቲግሬድ ሲጨምር የዘንጉ ወይንም የሮዱ ርዝመት አንደኛው በ0.08 ሴንቲሜትር፣ ሁለተኛው በ0.05 ሴንቲሜትር ይጨምራል ማለት ነው። ሶስተኛው ደግሞ የተሰራው ከሁለቱ ነው። ከመጀመሪያዎቹ ከሁለቱ የጨመረው ደግሞ በ100 ዲግሪ ሴንቲግሬድ ላይ በ0.06 ሴንቲሜትር ነው የጨመረው። ጥያቄው የሚለው ሶስተኛው ማለት ከሁለቱ የተሰራው ምን ያህል ርዝመቱ ከመጀመሪያው ነው የተሰራው፣ ምን ያህል ርዝመቱ ደግሞ ከሁለተኛው ተሰርቷል። ጊቭን ኦሪጂናል ሌንግዝ አለን ኤል ኖት 40 ሴንቲሜትር ነው የሁሉም። ኢኒሻል ቴምፕሬቸሩ 0 ዲግሪ ሴንቲግሬድ ነው። ፋይናል ላይ ያላቸው ቴምፕሬቸር 100 ዲግሪ ሴንቲግሬድ ነው። ቼንጅ ኢን ቲ ማለት ሁለቱ ሲቀናነስ ማለት ነው 100 ዲግሪ ሴንቲግሬድ ነው የሚሆነው። የመጀመሪያውን ዘንግ ቼንጁን ቼንጅ ኤል1 ብንለው 0.08 ሴንቲሜትር ነው። የሁለተኛውን ዘንግ ደግሞ ቼንጁን ቼንጅ ኤል2 ብንለው 0.05 ነው። የሶስተኛው ማለትም ከሁለቱ የተሰራውን ዘንግ የሌንግዙን ቼንጅ ኤል3 ብንለው 0.06 ሴንቲሜትር ነው። የተጠየቅነው ከሁለቱ የተሰራውን ዘንግ ምን ያህል ሌንግዙ ከመጀመሪያው ምን ያህል ሌንግዙ ደግሞ ከሁለተኛው እንደተሰራ ወይንም ምን ያህል ፖርሽኑ ከመጀመሪያው ምን ያህል ፖርሽኑ ከሁለተኛው እንደተሰራ እንድንፈልግ ነው የተጠየቅነው። ይሄን ለመስራት ሶሉሽን ከሊኒየር ኤክስፓንሽን ቼንጅ ኢን ኤል ማለት ኤል ኖት አልፋ ታይምስ ቼንጅ ኢን ቲ ነው። የመጀመሪያውን የብረት ዘንግ ቼንጁን እናውቃለን። ቼንጅ ኤል1 ማለት ኤል ኖት ታይምስ አልፋ 1 ታይምስ ቼንጅ ኢን ቲ ነው። ከነዚህ ውስጥ የማናቀው አልፋውን ነው የማናቀው ከምን አይነት ማቴሪያል እንደተሰራ ስለማናቅ እዚህ አልፋን ለማግኘት በሁለቱም ሳይድ ኤል ኖት ታይምስ ቼንጅ ኢን ቲ በሁለቱም ሳይድ ማካፈል ነው። ስናካፍል በራይት ያለው ኤል ኖት ታይምስ ቼንጅ ኢን ቲ ይጠፋል። የመጀመሪያው ሜታል ሮድ ማለት ነው አልፋ ዋኑ ቼንጅ ኢን ኤል1 ሲካፈል ኤል ኖት ሲባዛ በቼንጅ ኢን ቲ ሆነ ማለት ነው። ቁጥሩን ማስገባት ነው። ቼንጅ ኢን ኤል1 አለን 0.08 ነው ሴንቲሜትር። ኤል ኖት አለን 40 ሴንቲሜትር ነው ኦሪጂናል ሌንግዙ ማለት ነው። ቼንጅ ኢን ቲ አለን 100 ዲግሪ ሴንቲግሬድ ነው። ሴንቲሜትር በሴንቲሜትር ይጠፋል። የሚቀረን ዲግሪ ሴንቲግሬድ ኢንቨርስ ነው የሚሆነው የአልፋ ዩኒት ማለት ነው። ይሄን ካልኩሌት ስናደርገው 2 ሲባዛ 10 ዘ ፓወር ኦፍ -5 ዲግሪ ሴንቲግሬድ
ኢንቨርስ ይመጣል። የመጀመሪያውን ሮድ አልፋውን አገኘን ማለት ነው። አልፋ 1 2 ሲባዛ 10 ዘ ፓወር ኦፍ -5 ዲግሪ ሴንቲግሬድ ኢንቨርስ ይሆናል። የሁለተኛውንም ዘንግ እንደዚሁ አልፋውን ማግኘት እንችላለን። ቼንጅ ኤል2 ማለት ኤል ኖት ታይምስ አልፋቱ ታይምስ ቼንጅ ኢንቲ ነው። የምንፈልገው አልፋቱ ስለሆነ ሲካፈል ኤል ኖት ታይምስ ቼንጅ ኢንቲ በሁለቱም ሳይድ እናደርጋለን። አልፋቱ ማለት ቼንጅ ኢን ኤል2 ሲካፈል ኤል ኖት ታይምስ ቼንጅ ኢንቲ ነው የሚሆነው። ቁጥሩን ማስገባት ነው። ቼንጅ ኤል2 አለን 0.05 ሴንቲሜትር ነው። ኤል ኖት አለን 40 ሴንቲሜትር ነው። ቼንጅ ኢንቲ አለን 100 ዲግሪ ሴንቲግሬድ ነው። ይሄን ካልኩሌት ስናረግ አልፋቱ ማለት 1.25 ሲባዛ 10 ዘ ፓወር ኦፍ -5 ነው ማለት ነው። ሶስተኛው ዘንግ ይሄ ቢሆን ኢኒሻል ላይ ቴምፕሬቸሩ 0 ሲሆን ኦሪጂናል ሌንግዙ የሚሆነው 40 ነው። ሶስተኛው ዘንግ የተሰራው ከሁለቱ ነው፣ ከመጀመሪያውና ከሁለተኛው ዘንግ ነው የተሰራው። ከመጀመሪያው የተሰራበትን ሌንግዝ ኤክስ ብንለው የቀረው 40 ሲቀነስ ኤክስ ነው ማለት ነው። ሁለተኛው ዘንግ የተሰራበት ፖርሽን ነው ማለት ነው። ቼንጅ ኢን ኤል3 ማለት የሚሆነው የሁለቱ ድምር ነው ማለት ነው። ከመጀመሪያው የተሰራውን ኤክስ ፖርሽኗ ሲባዛ በአልፋ 1 ሲባዛ በቼንጅ ኢንቲ ሲደመር አድርገን አልፋቱ ደግሞ የቀረውን ፖርሽን በሁለተኛው ማቴሪያል የተሰራ ነው ስለምንል እሱ ፖርሽን ደግሞ ሌንግዙ 40 ሲቀነስ ኤክስ ነው። የመጀመሪያውን ኤክስ ስላለ የሁለተኛው 40 ሲቀነስ ኤክስ ሲባዛ በቼንጅ ኢንቲ ነው የሚሆነው ማለት ነው። የሁለቱ ድምር ነው ቼንጅ ኢን ኤል3 የሚሆነው ማለት ነው። 40 ሲቀነስ ኤክሱ ከሁለተኛው ማቴሪያል ነው የተሰራው። የመጀመሪያው ኤክስ ፖርሽኑ ደግሞ የተሰራው ከመጀመሪያው ነው ማለት ነው። አልፋቱ በብራኬት 40 ሲቀነስ ኤክስ ሲባዛ በቼንጅ ኢንቲ ስንበትነው 40 ሲባዛ አልፋቱ ሲባዛ በቼንጅ ኢንቲ ሲቀነስ አልፋቱ ሲባዛ በቼንጅ ኢንቲ ሲባዛ በኤክስ ነው የሚሆነው። አሁን ቁጥሩን መተካካት ነው የሚሆነው። ቁጥሩን ስናስገባ 0.06 ነው ቼንጅ ኢን ኤል3። አልፋ 1 2 ሲባዛ 10 ዘ ፓወር ኦፍ -5 ነው። ቼንጅ ኢንቲ 100 ነው ሲባዛ በኤክስ እናደርጋለን። ሲደመር እንልና አልፋቱ 1.25 ሲባዛ 10 ዘ ፓወር ኦፍ -5 ነው ሲባዛ በ40 ሲባዛ በቼንጅ ኢንቲ ማለት በ100 ነው የሚሆነው። ሲቀነስ እናረግና አልፋቱ ማለት 1.25 ሲባዛ 10 ዘ ፓወር ኦፍ -5 ሲባዛ እናረግና 100 አድርገን ቼንጅ ኢንቲ 100 ነው ኤክስ እናደርጋለን ማለት ነው። 0.06 እኩል ይሆናል 2 ሲባዛ 10 ዘ ፓወር ኦፍ -5 ሲባዛ 100 ማለት 200 ሲባዛ 10 ዘ ፓወር ኦፍ -5 ኤክስ ነው የሚሆነው። ይሄ 1.25 ሲባዛ 10 ዘ ፓወር ኦፍ -5 ሲባዛ በ40 ሲባዛ በ100 ማለት 0.05 ይመጣል። 1.25 ሲባዛ 10 ዘ ፓወር ኦፍ -5 ሲባዛ በ100 ማለት 125 ሲባዛ 10 ዘ ፓወር ኦፍ -5 ነው የሚሆነው። ኤክስ አለን ኤክስ ይሆናል ማለት ነው። ላይክ ተርሞችን ወደ አንድ ሳይድ መሰብሰብ ነው የሚሆነው። 0.05 ኮንስታንት ነምበር ነው። ስለዚህ ወደ 0.06 ወደ ሌፍት እንወስደዋለን። ፖዚቲቭ ስለነበር ኔጌቲቭ ሆኖ ነው የሚሄደው። 0.06 ሲቀነስ 0.05 ይሆናል። 200 ሲባዛ 10 ዘ ፓወር ኦፍ -5 ኤክስ ሲቀነስ 125 ሲባዛ 10 ዘ ፓወር ኦፍ -5 ኤክስ ነው። ላይክ ተርሞች ናቸው እነዚህ። ማቀናነስ እንችላለን። ስናቀናንሰው 200 ሲባዛ 10 ዘ ፓወር ኦፍ -5 ኤክስ ሲቀነስ 125 ሲባዛ 10 ዘ ፓወር ኦፍ -5 ኤክስ 75 ሲባዛ 10 ዘ ፓወር ኦፍ -5 ኤክስ ይሆናል። የምንፈልገው ኤክስን ስለሆነ በሁለቱም ሳይድ 75 ሲባዛ 10 ዘ ፓወር ኦፍ -5 ብናካፍል ራይት ላይ ያለው ይጠፋል፣ ኤክስ ብቻ ይቀርልናል። በሌፍት ያለው 0.01 ሲካፈል 75 ሲባዛ 10 ዘ ፓወር ኦፍ -5 ማለት 13.33 ሴንቲሜትር ይመጣል ማለት ነው። ኤክስ ማለት 13.33 ሴንቲሜትር ነው። ይህ ማለት 13.33 ሴንቲሜትሩ የተሰራው ከመጀመሪያው ዘንግ ነው ማለት ነው።
የቀረው ደግሞ 40 ሲቀነስ 13.3 ሴንቲሜትር ነው። የቀረው ደግሞ 26.67 ሴንቲሜትር ከሁለተኛው ዘንግ የተሰራ ነው ማለት ነው። ከመጀመሪያው የተሰራው 13.33 ሴንቲሜትሩ ነው። ከሁለተኛው ደግሞ የተሰራው 26.67 ሴንቲሜትሩ ነው ማለት ነው። Question number 10. Suppose that a steel hoop could at 0 degrees Celsius be constructed around the Earth's equator, just fitting it at a temperature 25 degrees centigrade. What would be the thickness of the space between hoop and Earth if the temperature of the hoop were increased by 5 degrees centigrade? Alpha of steel equal to 1.2 times 10 the power of negative 5 degrees centigrade inverse. በ0 ዲግሪ ሴንቲግሬድ ላይ ኮንስትራክት የሆነ ስቲል ሁፕ አለ። የምድር ወገብ ላይ በ25 ዲግሪ ሴንቲግሬድ ፊት እንዲያደርግ በሁቡና በእርዝ መካከል ያለው የቲክነሳቸው ስፔስ ምን ያህል መሆን አለበት? ቴምፕሬቸሩ በ5 ዲግሪ ሴንቲግሬድ ሲጨምር ነው የሚለን። ጊቭን አለን ቼንጅ ኢን ቲ 5 ዲግሪ ሴንቲግሬድ ነው። የምድር ወገብ ራዲየሱ 6378 ኪሎ ሜትር ነው። ዲያሜትሩ ደግሞ በሁለት ማባዛት ነው የሚሆነው 12756 ኪሎ ሜትር ነው። የስቲላችን አልፋ አለን 1.2 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 5 ዲግሪ ሴንቲግሬድ ኢንቨርስ ነው። የተጠየቅነው በሁቡና በእርዝ መካከል ያለውን የስፔሱን ቲክነስ ነው የተጠየቅነው። ማለትም ቼንጅ ኢን አር ሶሉሽን ሊኒየር ኤክስፓንሽን ቼንጅ ኢን ኤል ማለት ኤል ኖት ታይምስ አልፋ ታይምስ ቼንጅ ኢን ቲ ነው። በተመሳሳይ መልኩ እዚህ ጋር በዳይሜትሩ ነው ቼንጅ ሊያደርግ የሚችለው። ስለዚህ ቼንጅ ኢን ዲ ማለት ዲ ኖት ታይምስ አልፋ ኦፍ ስቲል ታይምስ ቼንጅ ኢን ቲ ነው የሚሆነው። ኦሪጂናል ዲያሜትሩ አለን 12756 ኪሎ ሜትር ነው። አልፋ ስቲሉ ተሰጥቶናል 1.2 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 5 ዲግሪ ሴንቲግሬድ ኢንቨርስ ነው። ቼንጅ ኢን ቲ አለን 5 ዲግሪ ሴንቲግሬድ ነው። ዲግሪ ሴንቲግሬድ ኢንቨርሱ በዲግሪ ሴንቲግሬድ ይጠፋል። የሚቀረን ኪሎ ሜትር ነው የሚሆነው። 12756 ሲባዛ በ1.2 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 5 ሲባዛ በ5 76536 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 5 ኪሎ ሜትር ነው የሚሆነው። ይሄ ማለት 0.76536 ኪሎ ሜትር ነው ማለት ነው። ዲያሜትር ማለት ደግሞ 2 ታይምስ ራዲየስ ነው። ቼንጅ ኢን ራዲየስ ማለት ቼንጅ ኢን ዲ ሲካፈል ለ2 ነው የሚሆነው። ቼንጅ ኢን ዲያሜትር አግኝተናል 0.76536 ኪሎ ሜትር ነው። ሲካፈል ለ2 ስናደርገው ቼንጅ ኢን አር ማለትም በሁቡና በእርዝ መካከል ያለው የስፔሳቸው ቲክነስ ማለት ነው። ቼንጅ ኢን አር ማለት እሱ የሚሆነው 0.38268 ኪሎ ሜትር ነው። ወደ ሜትር ስንቀይረው 1 ኪሎ ሜትር ማለት 1000 ሜትር ነው። 0.38768 ኪሎ ሜትር ምን ያህል ነው? ክሪስ ክሮስ ማድረግ ነው። ይሄን ስናበዛው 382.68 ሜትር ይመጣል ማለት ነው። ይሄ የሚያመለክተው በሁቡና በእርዙ መካከል ያለው የስፔሳቸው ቲክነስ አፕሮክሲሜትሊ 382.68 ሜትር ነው ማለት ነው። Question number 11. 2 bars, rods and 1 steel rod of equal length L naught and equal cross sectional are joined rigidly at their ends. All the rods are in the state of zero tension at 0 degree centigrade. Find the length of the system when the temperature is increased to T. Alpha of the steel equal to alpha S, alpha of brass equal to alpha B. 11ኛ ጥያቄ የሚለው ሁለት የነሐስ ዘንጎች ወይንም ሁለት የብራስ ዘንጎችና አንድ የብረት ዘንግ እኩል ርዝመት ኤል ኖት እና እኩል የሆነ ክሮስ ሴክሽን ጫፎች ላይ በጥብቅ የተገጣጠሙ ናቸው ይለናል።
ሁለቱም ዘንጎች በ0 ዲግሪ ሴንቲግሬድ በ0 ውጥረት ውስጥ ናቸው። የሙቀት መጠኑ ወደ ቲ ሲጨምር የሲስተሙ ርዝመት ያገኙ ነው የሚለው። ጊቭን አለን። የአልፋ ኦፍ ስቲልን አልፋ ኤስ በሉ ተብለናል። አልፋ ኦፍ ብራስን ደግሞ አልፋ ቢ በሉ ተብለናል። የተጠየቅነው የሲስተሙን ሌንግዝ መፈለግ ነው። ቴምፕሬቸሩ ወደ ቲ ሲጨምር ማለት ነው። ከሊኒየር ተርማል ኤክስፓንሽን ኤል ማለት ኤል ኖት ፕላስ ኤል ኖት ታይምስ አልፋ ታይምስ ቼንጅ ኢን ቲ ነው። ኤል ቢ የሚሆነው የብራሱ ማለት ነው። ኤል ኖት ፕላስ ኤል ኖት ታይምስ አልፋ ኦፍ ብራስ ታይምስ ቼንጅ ኢን ቲ ነው የሚሆነው። እዚህ ጋር ግን ሁለት ብራስ አለን ስለተባለ ቴምፕሬቸሩ ከጨመረ በኋላ ያለውን ሌንግዝ ለማግኘት ይህንን ፎርሙላ በሁለት እናበዛዋለን ማለት ነው። ስለዚህ 2 ታይምስ ኤል ኖት ፕላስ 2 ታይምስ ኤል ኖት አልፋ ኦፍ ብራስ ታይምስ ቼንጅ ኢን ቲ ይሆናል ማለት ነው። አንድ ስቲል ሮድ ነው ያለን። ቴምፕሬቸሩ ከጨመረ በኋላ ያለው ሌንግዝ ማለት ኤል ኤስ ማለት ኤል ኖት ፕላስ ኤል ኖት ታይምስ አልፋ ኦፍ ስቲል ታይምስ ቼንጅ ኢን ቲ ነው የሚሆነው። የሲስተሙ ሌንግዝ ማለት የሁለቱ ድምር ነው የሚሆነው። ሁለቱን ስንደምር ማለት 2 ታይምስ ኤል ኖት እና ኤል ኖት ሲደመሩ 3 ኤል ኖት ይመጣል። 2 ታይምስ ኤል ኖት አልፋ ቢ ቼንጅ ኢን ቲ ፕላስ ኤል ኖት ታይምስ አልፋ ኤስ ታይምስ ቼንጅ ኢን ቲ የጋራ ኤል ኖት እና ቼንጅ ኢን ቲ አላቸው። እሱን የጋራ ብናወጣ ከመጀመሪያው ላይ ከብራሱ ላይ 2 ታይምስ አልፋ ቢ ይቀራል። ከሁለተኛው ከስቲሉ ላይ አልፋ ኤስ ብቻ ይቀራል። እንደዚህ ይሆናል ማለት ነው። 3 ታይምስ ኤል ኖት ፕላስ ኤል ኖት ታይምስ ቼንጅ ኢን ቲ በብራኬት 2 ታይምስ አልፋ ቢ ፕላስ አልፋ ኤስ ይሆናል ማለት ነው። እዚህ ጋር ስናይ ኤል ኖት ሁለቱም ላይ አለ። ኤል ኖት የጋራ ብናወጣ ኤል ኖት በብራኬት 3 ፕላስ ቼንጅ ኢን ቲ አሁንም በብራኬት 2 ታይምስ አልፋ ቢ ፕላስ አልፋ ኤስ ይሆናል። ይህ ማለት የሁለቱ ብራስ እና የአንዱ ስቲል ቴምፕሬቸሩ በቲ ከጨመረ በኋላ ያለው ሌንግዛቸው ማለት ነው። Question number 12. The length of a copper wire at 0 degree centigrade is 100 centimeter and it is shorter by 0.05 centimeter from a steel wire at the same temperature. To what value should the temperature on the two wires be increased so that the two wires attain the same length? 12ኛ ጥያቄ የሚለው በ0 ዲግሪ ሴንቲግሬድ ውስጥ ያለው የመዳብ ሽቦ ርዝመት 100 ሴንቲሜትር ሲሆን በ0.05 ሴንቲሜትር ያነሰ ነው በተመሳሳይ ሙቀት ካለው የብረት ሽቦ ነው የሚለው። ሁለቱ ገመዶች አንድ አይነት ርዝመት እንዲኖራቸው ሁለቱ ገመዶች በምን ያህል ቴምፕሬቸር መጨመር አለባቸው ነው የሚለው። ጊቭን ቲኖት አለን 0 ዲግሪ ሴንቲግሬድ የኮፐሩ አልፋ አለን 1.7 ሲባዛ 10 ዘ ፓወር ኦፍ -5 ነው። የስቲሉ አልፋ አለ 1.1 ሲባዛ 10 ዘ ፓወር ኦፍ -5 ነው። የኮፐሩ ሽቦ ከስቲሉ ሽቦ በ0.05 ሳንቲሜትር ያነሰ ነው ተብለናል። ኤል ኖት ኤስ ማለት የስቲሉ ኦሪጂናል ሌንግዙ በ0 ዲግሪ ሴንቲግሬድ ላይ ያለው ማለት 0.05 ሴንቲሜትር ሲደመር የኮፐሩ ኦሪጂናል ሌንግዝ ኤል ኖት ሲ ማለት ነው። ይሄ ማለት ደግሞ ኤል ኖት የስቲሉ ሲቀነስ ኤል ኖት የኮፐሩ ዲፈረንሳቸው ማለት ነው 0.05 ሴንቲሜትር ነው ማለት ነው። የሁለቱ ሌንግዝ እኩል የሚሆንበትን ቴምፕሬቸር ስለሆነ ፈልጉ የተባልነው አት ቴምፕሬቸር ቲ ሌንግዝ ኦፍ ስቲል እና ሌንግዝ ኦፍ ኮፐር እኩል ነው ማለት ነው። የስቲሉ እና የኮፐሩ ሌንግዝ እኩል የሚሆንበት ቴምፕሬቸር ነው የተጠየቅነው። ሶሉሽን ሁለቱ ሌንግዞች እኩል የሚሆንበት ቴምፕሬቸር ስለሆነ የምንፈልገው ሌንግዝ ኦፍ ስቲሉ እኩል ይሆናል ሌንግዝ ኦፍ ኮፐር ነው የምናደርገው። በሊኒየር ተርማል ኤክስፓንሽን ሌንግዝ ማለት ኦሪጂናል ሌንግዙ ኤል ኖት ሲደመር ኤል ኖት
ታይምስ አልፋ ታይምስ ቼንጅ ኢን ቲ ነው። ሌንግዝ ኦፍ ስቲል ማለት ኤል ኖት ኤስ ሲደመር ኤል ኖት ኤስ ሲባዛ በአልፋ በስቲሉ ሲባዛ በቼንጅ ኢን ቲ ነው። ኮፐሩ ሌንግዝ ማለት ደግሞ ኤል ኖት ሲ ሲደመር ኤል ኖት ሲ ታይምስ አልፋ ኦፍ ኮፐር ታይምስ ቼንጅ ኢን ቲ ነው የሚሆነው። ቼንጅ ኢን ቲ ማለት ቲ ማይነስ ቲ ኖት ነው። ስናስገባ ኤል ኖት የስቲሉ ሲደመር ኤል ኖት የስቲሉ ሲባዛ አልፋ የስቲሉ ሲባዛ አድርገን ቼንጅ ኢን ቲ ማለት ቲ ማይነስ ቲ ኖት ነው እኩል ይሆናል ኤል ኖት የኮፐሩ ሲደመር ኤል ኖት የኮፐሩ ሲባዛ በአልፋ ኦፍ ኮፐር ሲባዛ ቼንጅ ኢን ቲ ማለት ቲ ማይነስ ቲ ኖት ነው። እዚህ ጋር ቲ ኖት 0 ስለሆነ ይጠፋል ማለት ነው። የሚሆነው ይሄ ኢኩዌሽን ኤል ኖት የስቲሉ ሲደመር ኤል ኖት የስቲሉ ሲባዛ አልፋ የስቲሉ ሲባዛ በቴምፕሬቸር እኩል ይሆናል ኤል ኖት ኮፐር ሲደመር ኤል ኖት ኮፐር ሲባዛ አልፋ የኮፐር ሲባዛ በቴምፕሬቸር ይሆናል ማለት ነው። ኤል ኖት የስቲሉ የሚሆነው 0.05 ሴንቲሜትር ሲደመር ኤል ኖት የኮፐሩ ነው። እሱን እዚሁ ሰብስቲቲዩት ብናደርገው እንደዚህ ይመጣል ማለት ነው። 0.05 ሲደመር ኤል ኖት ሲ ይሆናል ማለት ነው። እንደገና እዚህ ጋርም ኤል ኖት የስቲሉ ስላለ እሱንም ስንከተው 0.05 ሲደመር ኤል ኖት ሲ በብራኬት እናደርግና ሲባዛ በአልፋ ኦፍ ስቲል ሲባዛ በቴምፕሬቸር ይሆናል እኩል ይሆናል ኤል ኖት የኮፐሩ ሲደመር ኤል ኖት የኮፐሩ ሲባዛ አልፋ የኮፐሩ ሲባዛ በቴምፕሬቸር ነው የሚሆነው። በሌፍትም በራይትም ኤል ኖት ኮፐር አለ ካንስል ይሆናል ማለት ነው። እንደገና ደግሞ እዚህ ጋር 0.05 ሲደመር ኤል ኖት ኮፐር በብራኬት ታይምስ አልፋ የስቲሉ ሲባዛ ቲ የሚለውን ብንበት ነው እንደዚህ ይሆናል ማለት ነው። 0.05 ሲደመር 0.05 አልፋ ስቲል ሲባዛ በቴምፕሬቸር ሲደመር ኤል ኖት ኮፐር ሲባዛ በአልፋ ስቲል ሲባዛ በቲ ማለት ነው የሚሆነው። ይሄ እኩል ይሆናል ኤል ኖት የኮፐሩ ሲባዛ አልፋ የኮፐሩ ታይምስ ቲ ይሆናል። ቴምፕሬቸር ስለሆነ የተጠየቅነው ቲ ያለበትን ወደ አንድ ሳይድ ብናመጣውና ቲን የጋራ ብናወጣ ማለት ነው 0.05 ሲባዛ አልፋ ስቲል ሲባዛ ቲ ሲደመር ኤል ኖት የኮፐሩ ሲባዛ አልፋ ስቲሉ ሲባዛ ቲን ወደ ራይት ሳይድ ብንወስደው ቲ ሁለቱም ኢኩዌሽን ላይ ስላለው ፖዚቲቭ ስለሆኑ ሁለቱም ኔጌቲቭ ይሆናሉ ማለት ነው። ስለዚህ የሚሆነው 0.05 እኩል ይሆናል ኤል ኖት የኮፐሩ ሲባዛ አልፋ የኮፐሩ ሲባዛ በቲ ሲቀነስ 0.05 አልፋ የስቲሉ ሲባዛ በቲ ሲቀነስ ኤል ኖት የኮፐሩ ሲባዛ አልፋ የስቲሉ ሲባዛ በቲ ይሆናል። በራይት ያለው ኢኩዌሽን ላይ ቲን የጋራ ብናወጣ ቲ በብራኬት ኤል ኖት የኮፐሩ ሲባዛ አልፋ የኮፐሩ ሲቀነስ 0.05 አልፋ የስቲሉ ሲቀነስ ኤል ኖት የኮፐሩ ሲባዛ አልፋ የስቲሉ ይሆናል ማለት ነው። የምንፈልገው ቲን ስለሆነ በሁለቱም ሳይድ በሌፍትም በራይትም በኤል ኖት ሲ አልፋ ሲ ማይነስ 0.05 አልፋ ኤስ ሲቀነስ ኤል ኖት ሲ አልፋ ኤስ ብናካፍለው በራይት ያለው ይጠፋና ቲ ብቻ ይቀርልናል። በሌፍት ያለው 0.05 ሲካፈል ኤል ኖት ሲ አልፋ ሲ ሲቀነስ 0.05 አልፋ ኤስ ሲቀነስ ኤል ኖት ሲ አልፋ ኤስ ይሆናል ማለት ነው። ቴምፕሬቸሩ የሚሆነው 0.05 ሲካፈል ኤል ኖት የኮፐሩ ሲባዛ አልፋ የኮፐሩ ሲቀነስ 0.05 አልፋ የስቲሉ ሲቀነስ ኤል ኖት የኮፐሩ ሲባዛ አልፋ የስቲሉ ይሆናል ማለት ነው። አሁን ቁጥሮቹን ሰብስቲቲዩት ማድረግ ነው። ቲ እኩል ይሆናል 0.05 ሲካፈል ኤል ኖት የኮፐሩ 100 ነው፣ 100 ሴንቲሜትር ተሰጥቶናል። አልፋ የኮፐሩ 1.7 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 5 ነው። ሲቀነስ እንልና 0.05 ሲባዛ አልፋ ስቲሉ 1.1 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 5 ሲቀነስ እንልና ኤል ኖት የኮፐሩ ማለት 100 ነው ሲባዛ አልፋ ስቲሉ 1.1 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 5 ይሆናል ማለት ነው።
100 ሲባዛ በ1.7 ሲባዛ 10 ዘ ፓወር ኦፍ -5 ማለት 0.017 ነው። 0.05 ሲባዛ በ1.1 ሲባዛ 10 ዘ ፓወር ኦፍ -5 0.0000055 ነው። 100 ሲባዛ በ1.1 ሲባዛ 10 ዘ ፓወር ኦፍ -5 ማለት ደግሞ 0.0011 ነው። 0.017 ሲቀነስ 0.0000055 ሲቀነስ 0.0011 0.00599945 ይመጣል። 0.05ን ለ0.00599945 ስናካፍለው 83.40979 ይመጣል። ይሄ አፕሮክሲሜትሊ 83.41 ነው የሚሆነው። ቴምፕሬቸሩ ማለት 83.41 ዲግሪ ሴንቲግሬድ ነው ማለት ነው። ሁለቱ እኩል የሆነ ሌንግዝ የሚኖራቸው ቴምፕሬቸሩ በ83.41 ዲግሪ ሴንቲግሬድ ሲጨምር ነው ማለት ነው። Question number 13. Calculate the change in area if the surface area of a container with a glass cover is 0.05 meter square and alpha equal to 9 times 10 raised to -6 degree centigrade inverse when it is exposed to a temperature difference of 96 degree centigrade. ኢቭን ስናውጣ ኤ ኖት ተሰጥቶናል 0.05 ሜትር ስኩዌር፣ አልፋ ተሰጥቶናል 9 ሲባዛ 10 ዘ ፓወር ኦፍ -6 ዲግሪ ሴንቲግሬድ ኢንቨርስ። ቤታ ማለት አልፋ ከተሰጠን 2 ታይምስ አልፋ ነው። ቤታው የሚሆነው 18 ሲባዛ 10 ዘ ፓወር ኦፍ -6 ዲግሪ ሴንቲግሬድ ኢንቨርስ ነው ማለት ነው። ቼንጅ ኢን ቲ ተሰጥቶናል 96 ዲግሪ ሴንቲግሬድ ነው። የተጠየቅነው የኤሪያውን ቼንጅ ነው። ዴልታ ኤን ነው ማለት ነው የተጠየቅነው። ሶሉሽን ከኤሪያ ኤክስፓንሽን ቼንጅ ኢን ኤሪያ ማለት ኤ ኖት ታይምስ ቤታ ታይምስ ቼንጅ ኢን ቲ ነው። ቁጥሩን ማስገባት ነው። ኤ ኖት አለን፣ ቤታ አለን፣ ቼንጅ ኢን ቲ አለን፣ ማስገባት ነው ማለት ነው። ቁጥሩን ስናስገባ ኤ ኖት 0.05 ሜትር ስኩዌር ነው። ቤታ 18 ሲባዛ 10 ዘ ፓወር ኦፍ -6 ዲግሪ ሴንቲግሬድ ኢንቨርስ ነው። ቼንጅ ኢን ቴምፕሬቸር ደግሞ 96 ዲግሪ ሴንቲግሬድ ነው። ዲግሪ ሴንቲግሬድ ኢንቨርሱ በዲግሪ ሴንቲግሬድ ይጠፋል። የሚቀረን ሜትር ስኩዌር ነው የሚሆነው። 0.05 ሲባዛ በ18 ሲባዛ 10 ዘ ፓወር ኦፍ -6 ሲባዛ በ96 የሚመጣው 86.4 ሲባዛ 10 ዘ ፓወር ኦፍ -6 ነው የሚመጣው ሜትር ስኩዌር ማለት ነው። ይሄን ደግሞ ወደ ሴንቲሜትር ስኩዌር ብንቀይረው 1 ሜትር ስኩዌር ማለት 10000 ሴንቲሜትር ስኩዌር ነው። 86.4 ሲባዛ 10 ዘ ፓወር ኦፍ -6 ሜትር ስኩዌር ምን ያህል ነው የሚለውን ብናይ ክሪስ ክሮስ ብናደርግ የሚሆነው 86.4 ሲባዛ 10 ዘ ፓወር ኦፍ -6 ታይምስ 10000 ነው የሚሆነው። ካልኩሌት ስናደርገው የሚሆነው 0.84 ሴንቲሜትር ስኩዌር ነው ማለት ነው። ቼንጅ ኢን ኤሪያው ማለት 86.4 ሲባዛ 10 ዘ ፓወር ኦፍ -6 ሜትር ስኩዌር ወይንም 0.864 ሴንቲሜትር ስኩዌር ነው ማለት ነው።